ይሄንን ቪዲዮ በቻላችሁት መጠን ለሁሉም ሐዋላ ተጠቃሚዎች ብታደርሱልኝ በጣም ደስ ይለኛል። አሁን ላይ አብዛኛው ሰው ሐዋላ ተጠቃሚ ነውና እባካችሁ በቻላችሁት መጠን እንዲዳረስ ለሁሉም ሼር ላይክ በማድረግ ተባበሩኝ ይላለሁኝ። በጣም ነው የሚያሳዝነው። ማንም ሰው ይሄን ነገር አይጠረጥርም፣ ማንም ሰው አይገምትም። የሆነውን ነገር በሙሉ በዝርዝር አንድ ባንድ ነው የምነግራችሁ። ይሄ ለእኔ ምንም አይሰራልኝም። ነገር ግን ይህንን ነገር ሰምተው አንድ ሰውና ሁለት ሰው ቢድን ለእኔ ትልቅ ነገር ነው። ገባቸው? አንድ ሰው ባተርፍ፣ አንድ ሰው ባድን፣ ማንኛውም ሰው እኮ በስደት ላይ ሆኖ ስሙ ዲያስፖራ ነው። ነገር ግን ምን አይነት ስራ ሰርቶ ገንዘብ እንደሚያገኝ እናውቀዋለን። እንዴት እንደሚፈጋ፣ ስንት መስዋዕት እንደሚከፍል፣ ስንት ዋጋ እንደሚከፍል አውቀዋለሁ። እንደዚያ ዋጋ ከፍሎ ያመጣው ገንዘብ ግን በዚህ መልኩ ከእጁ ሲወጣ በጣም ነው የማዝነው እና አንድ ሰው እንኳን ሰምቶ ይሄን ነገር ቢለወጥበት፣ አንድ ሰው ሰምቶ አንድ ሰው ባድን ለእኔ ትልቅ ነገር ነው ብዬ ነው የመጣሁት ዛሬ ማለት ነው። እንግዲህ የተፈጠረው ነገር አንድ ባንድ ልንገራችሁ፣ አጠር አድርጌ ነው የምነግራችሁ ማለት ነው። ምንድነው በቃ አወራን፣ ብር መላክ እንደምፈልግና እንደሚልክ ተስማማን፣ ሁሉን ነገር ጨረስን። ነገርኩት የቤቴን ገመና ምንም ያስቀረውት ነገር የለም። ያ ገንዘብ ለእኔ ምን ያህል አስፈላጊ እንደሆነ ብቻ ገለጽኩለት። ተስማምተን ከዛም በኋላ ልክልሻለሁኝ እሺ አልኩት። በወቅቱ አሁን ላክልኝና ቀድሚያ ረሲቱን ላክልኝ። ረሲቱን ከላክልኝ በኋላ ከዛም በኋላ እኔ እልካለሁ አልኩት። እሺ ብለን ተስማምተን አሁን ትልኪያለሽ፣ አሁን ይመችሻል ያለኝ። በወቅቱ አይመቸኝም። ለምን? አካውንቱ ልኮልኛል፣ በአካውንት ነው የሚወስዱ። በመጀመሪያ ስልኩን ሴፍ ሳደርገው ልንገራችሁ፣ ልጁ ያለው አሜሪካ ነው። አሜሪካ ሀገር እንዳለ ስልክ ቁጥሩ ሴፍ ላረገው ቁጥሩ እንደሞላው አሜሪካ ነው የሚለው ማለት ነው። እና የት ነው ምናምን ብዬ ካወራሁት በኋላ የት ነው ያለኝ? አቡዳቢ ነው ያለሁት፣ ይሄ ነው አካውንቴ፣ በዚህ ቁጥር ነው የምታስገቢልኝ ብሎ አካውንቱን ላከልኝ። እሺ ብዬ በወቅቱ ሴትዮ ቤት አልነበረችም፣ በሴትዮ ነው እኔ ደግሞ እምልክለት። ከዛም በኋላ ሴትዮ አሁን እናቷ ጋር ሄዳለች፣ ስትመጣ እልክልሃለሁ፣ አንተ ግን አስገባልኝና ርስቱ ላክልኝ፣ ገብቷል እንዳሉ ቤተሰብ ቼክ ካደረኩ በኋላ እልክልሃለሁ፣ ምንም ችግር የለውም ብሩ እጄ ላይ ነው ያለሁት ብዬ ስለው አይሆንም ሴትዮ ስትመጣ ንገረኝና እሷ ስትመጣ ነው ቀጥታ ማስገባት የምፈልገው አለኝ። እሺ ብዬ በወቅቱ ሴትዮ አምሽታ ነበር የመጣችው፣ 1 ሰዓት ምናምን አካባቢ ከምሽቱ ማለት ነው። ከዛም በኋላ ይደውልልኛል በዚያ ሰዓት። እኔ ደግሞ በዚያን ሰዓት መላክ አልፈለኩም። አንደኛ ነገር ተኝቻለሁ፣ ሁለተኛ ሴትዮን ማስቸገር አልፈለኩም በማታ። ከዛ ጸጥ ብዬው ጠዋት በማግስቱ 4 ሰዓት ላይ ልክ እነሱን ቁርስ ካበላው ምናምን ከጨረስኩኝ በኋላ ነገርኩት። ሴትዮ አሁን ቤት ናት፣ አሁን አስገባልኝና እኔም ማስገባት እችላለሁ አልኩት ማለት ነው። እሺ ብሎ እንግዲህ ይህንን በምስሉ ላይ የምታዩትን ረሲት ላከልኝ ማለት ነው። ካላከልኝ በኋላ እኔ የሚገርማችሁ ነገር ስለ ረሲት እግዚአብሔር በሚያውቀው ከዚያ በፊት ምንም የማውቀው ነገር የለም። ፈጣሪ ነው የምላችሁ፣ ፈጣሪን አልጠረጠርኩትም፣ ምንም አላልኩትም። ነገር ግን ቅድሚያ ነው እኔ ላክልኝ አልኩት፣ ምክንያቱም ስለማላውቀው አዲስ ስለሆነ ማለት ነው ልጁ። ቅድሚያ ላክልኝ ስላልኩት ተስማምተን ነው ቅድሚያ እንደሚልክልኝ ምናምን ነገር ስምምነት ጨርሰናል እንጂ ጠርጥሬው ምናምን እንደዚህ ያጭበረብረኛል ጭራሽ አላሰብኩትም። ከዛም በኋላ እሺ ብሎ ረሲቱን ላክልኝ። ይኸው ረሲቱ፣ ቶሎ ብለሽ ላኪልኝ፣ ቶሎ ብለሽ ላኪልኝ። በየደቂቃው ይደውላል። መቤት ምስክር ነች። በቃ አያቋርጥ። ምን የተጨነቀች ነፍሴ። ኧረ ተው ወንድም የተረጋጋ። እኔ እኮ አልሰርቅም፣ በእውነቴ ነው የምልህ። የሰው ገንዘብ ምን ያደርግልኛል? የራሴን በባረክልኝ አስገባላለሁ። ተረጋጋ። በጣም ተጨናነቅኩኝ። እስከዚያን ድረስ ግን ለሴትዮ አልነገርኳትም። መጀመሪያውንም ነግሬዋለሁ። እኔ ብሩ ገብቶ ቤተሰቦች ገብቷል ካሉኝ በኋላ ነው ማስገባለ ብዬ ነግሬዋለሁ። እኔ ሁል ጊዜ ገንዘብ ስልክ ገና የላኩባቸው ሰዎች ረሲት ሳይሰጡኝ ከኢትዮጵያ ብሩ እንደገባ ይደርሰኛል መረጃው ማለት ነው። ከዛም በኋላ መስመር ላይ እንዳጋጣሚ ቤተሰቦች ያልነበረውን ቀጥታ እንዳልደውል ደግሞ ምንም ካርድ አልነበረኝም። በጣም ተጨናነኩኝ። በዚህ መሀል ግን ብሩ መግባት አልመግባቱን ሳላረጋግጥ በጭራሽ ብሩን እንደማልሰጠው ወስኛለሁኝ። በጣም ይደውላል። ነፍሴን አስጨንቆኛል የመጨረሻ ማለት ነው። ከዛ እንደምንም ብዬ የሆነች ልጅ ኦንላይን ሳገኛት እባክሽን እስቲ እንትናን መስመር ላይ ግቢልኝ በያት አንድ ጊዜ አልኳት። ነገረቻት። ወዲያው ገባችና ደወለችልኝ። ምንድነው ስትለኝ እባክሽ ብር ገብቷል እስቲ ሄደሽ ቼክ አድርጊልኝ። ሌላ ጊዜ እኮ በስልኳ ነው የሚገባላት ገንዘብ እንደገባ ወዲያ ይገባላታል። ሄዳ ቼክ አደረገች። ምንም ነገር የለም። ኔትወርኩ ይዞታ ይሆናል ብዬ ትንሽን ጠብቅ ብዬ ጠበኩኝ። 1 ሰዓት ምናምን ምንም ነገር የለም ማለት ነው። እሱ ለ30 ደቂቃ ያክል በጣም አስጨነቀኝ። ቶሎ በይ ኢትዮጵያ ያሉት እኮ እየጠብቁኝ ስለሆነ እኮ ነው። በእናትሽ ቶሎ ላኪልኝ፣ ቶሎ አስገቢልኝ። ቴክስት ያደርጋል፣ ይደውላል። በቃ ነፍሴን ጥብብብን ያደረገኝ። እኔ ደግሞ በጣም ነው የምጨነቀው። ግን እንደምልክለት 100% እርግጠኛ ነበርኩ በራሴ እንደማልበላው ገንዘቡን ብቻ። ከዛም በኋላ 1 ሰዓት ምናምን ከኋላ መደወልም አቆመ። ጸጥ አለኝ። እንዴ ልጅ ምን ሆኖ ነው? ቤተሰብ ጋርም ገብቷል የሚለኝ ሰው ጠፋ። ረሲቱን ለእኔ ልኮልኛል። ምንድን ነው እንደዚያ ሲያጣድፈኛል ነበር እንዴ? አሁን ደግሞ ምን ሆኖ ነው ጸጥ ያለው?
ዋላ አደረ 4 ሰዓት ምናምን ሆነ። ምንም ነገር ወፍ የለም፣ ብር የሚባል ነገር አልተላከም። ከዛም በኋላ እኔ ራሴ ልጠይቀው መደወል ጀመርኩ። በጣም ነው ግራ የተጋባሁት። አልተላከም እንዳለ ረሲት ተልኮልኛል ለእኔ ገንዘቡ ገብቷል እንዳለ እዚያ ሀገር ቤት ገንዘብ አልገባም። ልጁ ደግሞ እንደዚያ ሲያጣድፈኝ የነበረ ልጅ ለ30 ደቂቃ እንደዚያ በየሰከንዱ ቶሎ ቤት እባክሽ ኢትዮጵያ ያሉት እኮ እየጠበቁኝ ነው። እንዲሁ በቃ አትጠይቁኝ። በቃ ነፍስ የራሴን ጦሽ ያደረገ ነበር ለደቂቃ ማለት ነው። የለም በጣም ግራ ተጋባሁና እሱ ጋር መደወል ጀመርኩ እንደገና ማለት ነው። ማለት ትልቅ ጥያቄ ነው የፈጠረብኝ። እንደምታዩት ይሄ ብቻ አይደለም፣ የሀገርን የቀጠቀጥኩለት ሊያነሳልኝ አልቻለም። ገንዘቡ ለእኔ ምን ያህል አንገብጋቢ እንደሆነ ነግሬዋለሁ። ምንም የደበቅኩት ነገር የለም። ሚስጥሬን፣ ገመናይን፣ ያለውን ነገር ዝግዝክን ያደረግኩለት። አንተዋወቅም ከዚህ በፊት። ከዛም በኋላ አላነሳማ ላይ በስንት መከራ ቀጥቅጬ አነሳለኝ። ሌባና ጭበርባሪ እንደሆንኩኝ አረጋገጥኩኝ። እንደዚህ አላነሳም ሲለኝ ማለት ነው። በስንት መከራ አላስቀምጥ ስለው አነሳለኝ። አንተ አልኩት የቤቴን ገመና ነግሬ፣ ችግሬን ነግሬ፣ ይሄ ገንዘብ ለእኔ ምን ያህል አስፈላጊ እንደሆነ ነግሬ፣ ግን እንዴት እንደዚህ አቀድክ? እንዴት አሰብክ? ሞት እኮ አለ። አንተ ምን ሆነ ነው ስለው ምን አለኝ? እኔ እኮ አንቺ አላስገባለች ስላልሽ ወዲያው ካንስል አድርጌው ነው ያለኝ። አስባችሁታል? የት ሀገር ነው ካንስል የሚደረገው? ምንም ብቻ ለማውራት ራሱ በቃ አላታጠረኝ ማለት ምን ብዬ እንደማውራው ራሴ የተቸጋገርኩኝ በቃ መጨረሻ ማለት ነው። ሌባ መሆኑን 100% አረጋገጥኩኝ። እኔ የተበላሁት 0.5 ሳንቲም የለም። ፈጣሪ የተመሰገነ ይሁን። እስከ ዛሬ ድረስ እውቀትን ባይኖረኝ ፈጣሪ እየጠበቀኝ ምንም ነገር ተበልቼ አላውቅም። ሐዋላ እንደምታውቁት በመተማመን የሚሰራ ነገር ነው። የቱንም የሚያክል ሰው ገንዘብ ቢበላችሁ ማንም ተጠያቂም አይደለም። እናንተም ሰው ገንዘብ ብትበሉ ማንም ጠያቂ አይደለም፣ ምክንያቱም ህጋዊ ስላልሆነ እና ከዛም በኋላ ዋናው ጉዳይን ስነግራችሁ አሁን ወደ እናንተ የመጣሁበትን ዋናው ጉዳይ ልንገራችሁ። ልጁን ያገኘው በቲክቶክ ነበረ። ቲክቶክ ላይ ነው ሁል ጊዜም ቢሆን ምንዛሬ ምን አድርጎ ነው የሚያወጣው። በዚያን ጊዜ ልክ ገና ሊደርስ ነበር፣ ጥቅምት አካባቢ ነው። እኔ ደግሞ ለገና ምገዛው እቃ ነበረ በአንድ ላይ በጅምላ የሚገዛ ኦልሬዲ እኔ ብር ራሱ አልበቃ ብሎ ሌላ ተበደሬ ጨምሬ ምናምን ነበር ልገዛ የነበረው። እና ብቻ ታሪኩ ረጅም ነው። በደቂቃ ውስጥ አንዳንድ ጊዜ ለሰው አብራርታችሁ መናገር የሌለባችሁን ነገር ተናግራችሁ ታውቃላችሁ። ሰው እንዲያምናችሁ አብራርታችሁ ደርሶባችሁ ከሆነ የሆነ ካወራችሁ በኋላ ይሄን ለምን አወራው ይሄ እኮ አስፈላጊ አልነበረም ብላችሁ ተጸጽታችሁ ታውቃላችሁ። እኔ ሁሉን ነገር ነው የነገርኩት። ኦልሬዲ ኢትዮጵያ ውስጥ ሰው ላይ የተበደርኩት ገንዘብ እንዳለ ያንን ገንዘብ ሳልመልስ ብቻ ታሪኩ በጣም ረጅም ነው። ዝግዝግ አድርጌ ምንም ነገር በቃ እንደ ወንድም የነበር የቅርብ የነበረው ለምን ይህን ሁሉ አወራሽ ትሉ ይችላላችሁ። እኔም ጥያቄ ጠይቄያለሁ ለራሴ፣ መልስ ግን አላገኘሁም። ብቻ ወደ ጉዳይ ልግባላችሁ። የኔ ታሪኩ ረጅም ነው። የስንት 2 ቀን ምናምን ያወራ ኖሬ በ8 ደቂቃ በ10 ደቂቃ አላወራላችሁም፣ ረጅም ስለሆነ ወደ ጉዳዩ ግድል ወዳደረገው ነገር ልግባላችሁ፣ ልመለስላችሁ። ከዛም በኋላ እንደዚያ ከሆነ በኋላ ማለት ነው ሌባ መሆኑን ካረጋገጥኩ በኋላ አሁን አንዲት ልጅ ብር ልልክ አስባ ቲክቶክ ላይ እኮ እንደዚህ ነው የሚሉት ገንዘብ የሚልኩት። እኔ ደግሞ የሚልክልኝ ደንበኛ እንደዚህ ነው አለኝ። በጣም ምናምን ስትለኝ እባክሽ እህቴ ተጠንቀቂ፣ እኔም እኮ እንደዚህ ገጥሞኛል ብዬ ረሲቱንም ላኩላት። የውሸት ረሲት፣ ትክክለኛው ረሲትና የውሸቱ ረሲት በነገራችን ላይ ከላይ ራሱ ትክክለኛው ታንክስ ብሎ ራይት ያደርጋል። ይሄ ኤዲት የተደረገው ደግሞ ሄዳችሁ ይቱ፣ እኔ ያስገብችላችኋለሁ። ረሲቱ የውሸቱ ረሲት ማለት ነው። እኔ አላቅም አሁን የውሸት ይሁን የእውነት ይሁን። ከዚህ በፊት የውሸት ረሲት እንዳለ እኔ አላቅም ነበር እና ብያት እሷን እንደዛ አልኳትኝ። ከዛም በኋላ ልጁን እኔም ቲክቶክ ላይ ነበር ያገኘሁት፣ ፎሎ አድርጌዋለሁ። በዚያ ጊዜ ታህሳስ ወር ላይ ምንዛሬ 48 ነበረ። እሱ 52 ብር ከ02 ሳንቲም ምናምን አካባቢ ነው በዚያን ጊዜ መነዝራለሁ ብሎ ለጥፎ የነበረው። የዱባይ ብቻ አይደለም የሚመነዝረው፣ አጠቃላይ የአረብ ሀገራት፣ የአሜሪካ፣ የዩኬ የሁሉንም ሀገር ነው ብር የሚዘረዝረው እሱ ማለት ነው። ልክ ሀገሮቹን በአንድ በኩል ዘርዝሮ ጽፎ ከዛም በኋላ የምንዛሬውን ሁኔታ በአንድ በኩል ዘርዝሮ ጽፏል። የሌለ ምንዛሬ የውሸት ነው የሚያወራው። አሁን በዚያን ጊዜ ፎሎ አድርጌው ነበር እና ብዙ ጊዜ ይደርሰኛል የሱ ሜሴጅ ቪዲዮ በሚለቅ ሰዓት ማለት ነው። ገብቼ አይቼው አላውቅም። ዛሬ ገብቼ ሳየው በጣም ነው የተገረምኩት። የዱባይ ድርሃም 56 ብር ከምናምን ነው መነዝራለሁ ያለው። ሁሉም ሀገር አለ፣ የኩዌትም፣ የኳታርም፣ የሳውዲ አረቢያም፣ የዩኬም የሁሉም ሀገር ነው የሚመነዝረው ልጁ። እውነቴን ነው የምላችሁ፣ እንዴት ብዬ እንደማስረዳችሁ አላውቅም። እና
በጣም አዘንኩኝ። ስራው በጣም እየተስፋፋ ነው። በጣም ብዙ ሰዎች ኮመንት ላይ ለእኔ ላክልኝ፣ ስልክህን የት ላግኘው፣ እንዴት ላግኝህ የሚል ሰው የሀገር ሰው ነው ያለው። አንድ ሰው ተበልቻለሁ ብሎ ኮመንት የጻፈ እዚያ ጋር የለም። በጣም ብዙ ቪዲዮን እስክሎር እያደረግኩኝ ኮመንት ሁሉ አየሁኝ። ሁሉም መላክ የሚፈልግና ቁጥሩን የሚጠይቅ ነው። ቁጥሩ ደግሞ የልጁ ቁጥር ባዩ ላይ ያለ ፕሮፋይሉ አጠገብ ማለት ነው። እና ወደ እናንተ አሁን የመጣሁበት ዋና ጉዳይ ምንድን ነው? አሁን እኔ ፈጣሪ ይመስገን አካውንት የለኝም። እኔ ግን አካውንት ቢኖረኝ ኖሮ በዚህ አካውንት ገንዘቤን ማጠራቅም በሆን ኖሮ ማለት ነው ብሬን ተበልቼ ነበረ። ምክንያቱም ረሲት፣ የውሸት ረሲትና ትክክለኛ ረሲት የሚባል ነገር እኔ አላቅም። ገባችሁ? ይሄ ረሲት ሲልክልኝ እኔ ልጁን አምኘዋለሁኝ። ነገር ግን ያ ገንዘብ በወቅቱ ለእኔ በጣም አስፈላጊ ገንዘብ ነበር። ከሌላው ጊዜ በተለየ በጣም የምፈልገው ነገር ነበር፣ የምገዛው እቃ ነበረ እና የሆነ ገንዘብ ያስፈልገኝ ነበር እና ያችንም ብትሆን ብቻ ፈጣሪ ስለጠበቀኝ ሁኔታዎችን ስለጠበቀኝ ለእሱ ባስረዳውም እሱ አላዘነልኝም። እግዚአብሔር ግን ጠብቆኛል። 5 ሳንቲም አልተበላሁም። እኔ ዝግ አካውንት ተጠቅሜ ቢሆን ኖሮ እንደኔ የዋህ አይነት ሰው፣ እውቀት የሌለው ሰው፣ ኤዲት ምናምን የሚባል ነገር ማናቅ ሰዎች ይሄኔ ተበልቼ ነበር። እሱም ብቻ አይደለም በወቅቱ ትንሽ ብር ነበር ያለኝ ብጅጄ ላይ። ምን አልኩት? አሁን ያለ ብር እንደዚህ ነው እና በሚቀጥለው ወር አንድ ላይ እንደዚህ ጨማምሬ እልካለሁ ስለው በጭራሽ አይሆንም፣ ገንዘቡን በጣም ፈልገዋለሁ፣ ድርሃም አስፈልጎኛል ሲለኝ፣ እኔ ደግሞ ለምንድን ነው እንደዚህ መሆኑ? በጣም ካስፈለገው እሱ ብሩን ቅያሬውን ከሰጠኝ እጄ ላይ ከሚቀመጥ ብሰጠውስ ብዬ አሰብኩኝ። እሺ በቃ ችግር የለውም እዚያው ኢትዮጵያ ልከልኝ ይቀመጣል፣ ስለዚህ ላክልኝ፣ እኔ ምሰጣለሁ ብሩን አልኩት ማለት ነው። በዚህ መንገድ ገብቷቸዋል። ከዛም በኋላ ይህንን እምላችሁ ለምን እንደታውቃላችሁ ጓደኞቼ፣ በጣም እንዴት እንደተግባባን በቃትና ወንድም ረጅም ጊዜ እንደሚተዋወቅ ሰው ነው የሆን ነው። እኔ አንድ ጊዜ ሰውን በጣም ለመቅረብ በጣም እቸገራለሁ። ቀረብኩ ነው ምንም በቃ ውስጥ የሚቀር ነገር የለኝም፣ በአጭሩ ስነግራችሁ ማለት ነው። ግን ምንድን ነው በጣም ለምንድን ይህን ሁሉ ነገር ምላችሁ እንደዚያ ቀርቤው፣ እንደዚያ ምኘው፣ እንደዚያ ችግር ነገሬው፣ እንደዚያ ሁሉን ነገር የማያውቀው ቆሳሳት ምናምን ኦልሬዲ ገንዘቡን ለምን እንደምልከው ራሱ ነግሬዋለሁኝ። እና ያንን ያክል ሆኖ ግን ርኅራሄ የለውም። ያን ሁሉ ነገር ነግሬው ብዙ የነገርኩት ነገር አለ፣ በጣም ብዙ። አሁን ምንም ልትወዱ ትችላላችሁ እናንተ የፈለጋችሁትን ነገር በሉኝ። ግን እኔ ዋና የፈለግኩት ነገር ምንድነው ጓደኞቼ፣ እባካችሁ ተጠንቀቁ፣ እግዚአብሔርን ተጠንቀቁ። በጣም አስፋፍቶ ስራውን በጣም ብዙ ሰው ነው እየተከታተለ ያለው። በጣም ብዙ ሰው ላክልኝ። ስንት ሰው ነው አሁን? እርግጠኛ ነኝ የሚያለቅስ ሰው የተበላ ሰው ይኖራል። ነገር ግን ኮመንት ላይ ድሌት እያደረገው ቢሆንስ ብዬ ሁላ ጠረጠርኩኝና ምንላችሁ ነው ባጭሩ፣ ተጠንቀቁ። ቲክቶክ ላይ ያሉት በጣም ብዙ ብር አሁን 56 57 እያለ ነው የሚመነዝር፣ የዱባይ ድርሃም መነዝራለሁ ብሎ የለጠፈው ማለት ነው። ውሸት ነው። እኔ አሁን በባለፈው ወር 50 ምናምን ብር እኔ ላኩት። እኔ ብቻ ሳይሆን ሌላም ጓደኛ ልካለች፣ እንደዛው ነው። እስከ 52 ነው የሚለው የባለፈው ወር ማለት ነው። አሁን ላይ አላቅም። የባለፈው ወር ምንዛሬ 52 ነው በሐዋላ። ነገር ግን ደላሎች ከኛ የሚቀበሉት ነጋዴዎች ከኛ የሚቀበሉት በ50 ሂሳብ ነው። ገባችሁ? እና አትሸወዱ። እውቀት የሌላችሁ በተለይ ረሴት ትክክለኛው ኤዲት የተደረገው የቱ ነው ምናምን የት ነው ወይንም ደግሞ ረሴት ሲላክልሽ አዎ ትክክል ነው ብለሽ የምታምኝ እንደኔ አብዛኛው ሰው የራሱ አካውንት አለው። በዝግ አካውንት ነው ገንዘቡን የሚያስቀምጠው። ስንቱ ሰው ነው እየቀለጠ ያለው? ብሬን እያስቀመጥኩ ነው እያለ ሀገር ሲሄድ ሻሿ ባዶ ሆኖ የሚያብድ ስንት ሰው ነው ያልኩት። እግዚአብሔርን በተለይ በራሳችሁ የምትልኩ ብሩ ይግባ ይግባ የማታውቁ ሰዎች ስንቶቻችሁ እየተበላችሁ ይሆን? ስንቶቻችሁ ከአራጃችሁ ጋር የሆኑ ያላችሁት አላቅላችሁም። ስለዚህ ተጠንቀቁ። ከዚህ በኋላ እውነቴ ነው የምላችሁ ንቁ። ይሄንን ነገር ነግሬያችሁ አንድ ሰው ቢነቃ ብዬ ነው፣ አንድ ሰው ቢለወጥ አይቸው እንደዚያ ሲሆን አስፋፍቶ ስራውን መቀጠሉን ሳይ ዝም ማለት ውስጥ ያልቻለም። እውነት ለመነጋገር ማለት እንደፈለጋችሁ በሉኝ እናንተ። እንዴት ለማታቀሱ እንዴት ታወራለች የፈለጋችሁት ነገር በሉ። አዎ ብዙ ነገር ነው ያወራሁለት። በዚያው ምልክ ደግሞ የእሱን ትትና አትጠይቁኝ። በጣም ትሁት ነው በቃ እንዲህ ብሏል ብላችሁ ያለውን ነገር ብነግራችሁ በቃ ታሪክ ለመዘግዘግ ጊዜ በቃም ብዬ ነው አጠር ማድረግላችሁ ማለት ነው። ምን ልላችሁ ነው? ፕሊዝ ሁላችሁም ንቁ። እኔ 0.5 ሳንቲም የተነካሁት ነገር የለኝም። መድኃኒዓለም የሚክበር ይመስገን። ገባችሁ? በላቤ ጠብ አድርጌ ሰርቼን ያመጣሁት ገንዘቡን ቁጭ ብድግ ብዬ መኪና ጥቤ ስንትና ስንት ሰርቼ እንዴት ገንዘቡ እንደማመጣው እኔ ያውቀዋለሁኝ። ፈጣሪ አሳልፎ አልሰጠኝም። የዚያን ጊዜ ግን ያቺ ብር ተበልታቤ ቢሆን ኖሮ እኔ እንጃ ምን እንደሚሰማኝ አስበችሁታል? ደግሞ የሚገርማችሁ ነገር ኢትዮጵያ ውስጥ ራሱ የሰው ብር አለብኝ 200 ምናምን ሺህ ብር። ያ ብር ደግሞ ቅድሚያ አሁን ይሄ እቃ በጣም የምገዛው እቃ አንገብጋቢ ነበር ለእኔ አስቸኳይ ስለነበረ
ጠይቂያቱ ለሀቴን እንደዚህ ሳማከራት ኧረ ችግር የለውም እሱ ምንም አይልም፣ እንደውም እሱ ራሱ እንደዚህ አይነት እቃ ቅድሚያ ቢገዛ ብሏል ስትለኝ በቃ ቀለል አድርጌ አስባችሁታል። የሰው ብር ኑሮባችሁ እንደገና ደግሞ ሌላ ነገር ሲያምራችሁ በጣም ስግብግብና አጋሰስነት ነው አውቃለሁ። እንደዚያ ነው የተሰማኝ። እኔ ግን እንደዚያ ሆኜ ይሉኝታ እንኳን ሳይዘኝ ራሴን አስቀድሜ ያ ገንዘብ ድጋሜ ቢበላ ኑሮ ምን እንደሚሰማኝ አስቡት። በጣም ከባድ ነው ስሜቱ፣ አያድርስባችሁ። ግን ከሆነ በኋላ ራሱ እንዲህ ብሬን ቼክ ማድረግ ጀመርኩኝ ቦርሳ ውስጥ የገባው እና ለማንኛውም እኔ ግን ምንም አልሆንኩም። እናንተ ግን ተጠንቀቁ ባካችሁ። በማታውቁ ሰው ብር አትላኩ፣ በማታውቁት ደላላ ማለት ነው። እንደዚህ ብር 57 ነው ወይንም ደግሞ በኩዌትም ይሁን በየትኛውም ሀገር ይሁን የተለየ ጭማሪ ያለው 6 ብር 7 ብር ጭማሪ ያለው እያላችሁ እንዳተሸወዱ። ይህንን ነገር ደግሞ መጥቼ እንዳወራላችሁ እየፈቀደልኝ መድኃኔዓለምን አመሰግነዋለሁ። በጣም ኩራት ነው የሚሰማኝ። አንድ እህቴ አንድ የኔ ከርታታ ከዳነችልኝ ለእኔ በጣም ትልቅ ነገር ነው፣ ትልቅ ትርፍ ነው። ቤተሰቦች ሪከርድ ሳደርግላችሁ በማል በጣም እያቋረጥኩ እየተጠራው ነበር። ያወራሁት ሁሉ ተምታቶብኛል። ለማንኛውም በድጋሚ በሌላ በጠቃሚ ነገር እስከምንገናኝ ሰላማችሁ ይብዛ። ይህንን ግን ሁላችሁም ላልሰሙ እንድታሰሙ፣ ለጓደኞቻችሁ በየሄዳችሁበት በቃ ንገሯቸው እንዳይልኩ፣ በእንደዚህ አይነት ሌባ ሰው እንዳይነጠቁ እህቶቻችሁን አድኑ ነው የምላችሁ። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው።